الحمد لله رب العالمين إله الأول والآخرين وأشهد أن محمدا عبده ورسوله الصادق الأمين صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد فأيها المسلمون والمسلمات السلام عليكم ورحمة الله وبركاته የተከበራችሁ ተወደዳችሁ ወንድሞቼቶች አላህ እናንተ ላይ እንግዲህ ሰላሙን አማኑን በልባችን ላይ ኢማንን በየሰፈራችን በየአካባቢያችን ሰላም ያርግልን እያልኩኝ የተለመደው ትምህርታችንን እንቀጥላለን باذنillah አላህ ሁላችንም ተጠቃሚ አላህ ያድርገን ለየት ባለ መልኩ እንግዲህ እህቶቻችን እናቶቻችንን በተመለከተ ረመዳንን በምን መልኩ ማሳለፍ አለባቸው የሚለውን ትምህርት እያየን ነበር ባለፈው ያቆምነው አሁንም በዛው ላይ እንቀጥላለን ሴቶች ወደ መስጂድ የመሄድ አምስት ወቅት ሶላቶችን በጀማዓ ለማነው ለመስጊድ ሶላት ተራዊህን ለመስጊድ ለአን ረመዳን ሸህሩል ቂያም ወሲያም ነውና እድል አላቸው መብት አላቸው የሚለውን ተመልክተን ግን አደብ መጠበቅ እንዳለበት የሚያሳዩ ነገሮችን ተመልክተናል እናታችን አይሻ ምን እንዳሉ በግዚያቸው ከዛ በኋላ ደግሞ ያሉት ማነው ዑለሞች እንግዲህ ምን እንዳሉ ያለውን ችግር ማነው ከማየት የተነሳ በመመልኩ እንግዲህ እንደተናገሩ ተመልክተናል فعلى المرأة الرشيدة إذا أرادت الخروج إلى المسجد تخرج على الهيئة التي كانت عليها نساء السلف ሴቶች በአሁኑ ሰዓት ወደ መስጂድ መሄድ ተፈለጉ ቀደምት ሱሐቢያቶች ታቢያቶች ደጋጎቹ ሲወጡ በነበረበት መልኩ ነው መውጣት ያለባቸው ሳይበጃጁ ጥሩ የሆነ ልብስ ማን ነው መርጦ ሳይለብሱ ሽቱን ሳይቀቡ ቡኹር ነገር ማን ነው ደግሞ ጢስ ማን ነው ሳይሞቁ በዛ መልኩ ነው መውጣት ያለባቸው إذا خرجنا إلى المسجد وكذلك عليها استحضار النية الصالحة في ذلك ሴቶች ወደ መስጂድ በሚሄዱበት ጊዜ ጥሩ ኒያን ማን ነው በልባቸው ሊያስቡ ይገባል ጥሩ ኒያ ሊኖራቸው ይገባል በጥሩ ሐሳብ ነው እንጂ መሄድ ያለባቸው እንደው ዝም ብሎ ማን ነው እዛ ለመገናኘት እዛ ለመጫወት እስቲዛ ብንሄድ ማን ነው እንግዲህ ሆነ ነገር ከሌ ጋር እንገናኛለን ምናምን ሳይሆን ከአላህ ጋር ለመገናኘት በዛ ማን ነው የሚደረገውን ሶላት ለጀማዓ የሚገኘውን አጅር ዲዕዋ አዳምጦ ማን ነው ተምረው ያንን ሰምተው ወደ ተግባር ቀይረው ለመጠቀም የሚለውን ማሰብ ያለባቸው وأنها ذاهبة لأداء الصلاة صلاة المسجد وسماع آيات الله عز وجل يا الله أنا أنقص القرآن ما نو لما دامت لما سمعت بلا يمتقواز مهونان ما استوس وهذا يدعوها إلى السكينة والوقار وعدم لفت الأنظار إليها ይህ ኒያ ካላት ማን ነው ሴትየዋ ወደ መስጂድ በምትወጣበት ሰዓት በዚህ ኒያ ከሆነ የተረጋጋች እንድትሆን ልቧ ማን ነው ረጋ ያለ የሚፈራ ኹሹዕ ያለው ተضرع ያለው አካሏ ማን ነው ከልፈት እንዳትል ሸሪዓ የማይፈቅደውንም ነገር ማን ነው እንዳትፈጽም የሚያደርጋት የሚያነሳሳት ይሄ ንየተን ሷሊሃ ሲኖር ነው بعض النساء يذهبن للمسجد مع السائق بمفردهن فيكون بذلك مرتكبات لمحرم سعيا في طلب نافله አንጎል የሴቶች መህማኖ ዲላቸው መብታላቸው ቤታቸው የተሻለ ነው እየተባለ በሚሄዱበት ጊዜ አንዳንድ ቦታ ደግሞ የሚያጋጥሙ ችግሮች ነው የሚወት እንግዲህ ኪታቡን የጻፉት ዓሊም ወደ መስጂድ ይሄዳሉ ሴቶች በሚሄዱበት ጊዜ ሀብታም ሴቶች ሹፌር ይቀጥሩና ከሹፌራቸው ጋር ብቻዋን ማን ነው ሴትየዋ ተቀምጣ ከሹፌሩ ጋር ብቻ ሆኖ ማን የሚሄድም ሁኔታ ማን ነው አለ ይሄ አይነል ሐራም ነው ክልክል ነው ሱና ለመፈለግ ማን ነው ተብሎ ማን ነው ሐራም የሆነ ነገር መፈጸም የለበትም ኸልዋ የሚባለው ነገር ተከገምንም ገንዘብ ማን ነው ከፍላው ይሁን ማን ነው የዘመድም ሆኖ የሚሆን መኪናውን ማን ነው የሚነዳ መህረም ያልሆነ ሰው እስከሆነ ድረስ አንድ ወንድና አንድ ሴት ልዩ ሆነ ቦታ ማን ነው መሄድ መገናኘት ማን ነው ስለሌለባቸው በዚህ መልኩ መሆን የለበትም ከሴቶች ሹፌሮች ጋር ማን ነው በመሆን ወይንም በራሷ ማን ነው የነዳችም ከሆነ ቅርብ ቦታ እንጂ አጅነቢ የሆነ ሹፌር ማን ነው ተይዞ መኪና ማን ነው እያስነዱ መሄድ ተገቢ አይደለም የሚል ነው وهذا من اعظم الجهل واشد الحمق ይህ ትልቅ የሆነ ማህይምነትና በጣም አርጎ ማን ነው ሞኝነት ነው መስጂድ ሄደን ማን ነው አጅር እናገኛለን ሶላት ተራዊህ ለመስገድ ጀማዓ ለመስገድ ሶላት العشاء እንሰግዳለን በጀማዓ ተብሎ ማን ነው ከቤት እየተወጣ እንደገና አጅነቢ የሆነ ማን ነው ሹፌር ተቀጥሮ ተሱ ጋር ማን ነው ብቻቸውን ማን ነው ሆኖ መውጣት ተገቢ አይደለም ከሆነ
ብዙ ማነው ሴቶች ሆነው አንድ ሹፌር እንኳን ቢሆን ይሻላል እንጂ አንድ ሴት አንድ ወንድ ብቻ ተገቢ አይደለም። ولا يجوز للمرأة أن تتعطر أو تتطيب وهي خارجة من منزلها አንድ ሴት ከቤቷ ማነው እየወጣች በምትወጣበት ጊዜና ሽቱ ማነው መቀባት ጥሩ የሆኑ ነገሮችን ማነው ባላዋ ላይ ማነው የሰዎችን የወንዶችን ማነው ስሜት የሚያነሳሱ የሆኑ ነገሮችን ሁሉ መጠቀም የለባትም። كما أنه لا يجوز لها أن تتبخر بالمجامر بخور ነገሮችን ማነው ጭስ ነገሮችን ማነው መጠቀምም የለባትም። ወደ መስጂድ ወደ ኸይር ስራ እየሄደች ያለችው ለምን አስፈለገ? ቡኹሩ የሚያስፈልገው ሽቶ የሚያስፈልገው ለበዓል ነው። እቤት በምትመለስበት ሰዓት ነው እንጂ እነዛ ነገሮች ማነው መጠቀም የምትችለው ወይንም ያለባት ወደ መስጂድ በሚወጣ በጊዜና ይሄ አደብ ሊጠበቅ ይገባል ይሉናል። وعلى المرأة ألا تصطحب معها الأطفال الذين لا يصبرون على انشغالها عنهم بالصلاة فيؤذون بقية المصلين بالبكاء والصراخ أو بالعبث في المصاحف وأمتعة المسجد وغيرها ሌላው አዳብ ሴቶች ማነው መጠበቅ ያለባቸው ወደ መስጂድ በሚሄዱበት ጊዜና ከነሱ ጋራ ህፃናት ልጆችን መያዝ የለባቸው። ነፍስ ያላወቁ ማነው ህፃናቶችን ይዘው ወደ መስጂድ መሄድ የለባቸውም። ልጆች በሚሄዱበት ሰዓት እሳቸው ማነው አያውቁም። በሚሰሩትም ስራ ማነው ተጠያቂ ማነው አይደሉም። ግን ተጠያቂዋ ማነው እናቲቱ ናት። ሰጋጆችን ማነው የመወስወስ ሁኔታ በማልቀስ ሊሆን ይችላል። ወይንም የተቀመጡ ማነው ቁርአን ኪታቦች ሊኖሩ ይችላሉ። ያንን አንሱ ማነው በመቅደድ የተለያየ ማነው ስተቶች ማነው ስራዎች ማነው ስለሚሰሩ ሴቶች በሚሄዱበት ጊዜ ወደ ቤታ ማነው ወደ መስጂድ በሚሄዱበት ጊዜና ህፃናቶችን መያዝ የለባቸውም። ነፍስ ያላወቁ ነፍስ ያወቁ መስገድ ማነው የሚችሉ ባይሰግዱ እንኳን ስርዓት አድርገው አደብ አድርገው ማነው ቁጭ ብሎ ማነው የሚጠብቁ ማነው ከሆነ ችግር የለውም። ግን ነፍስ ያላወቁ ሆኖ ሰዎችን ሙመይዝ ያልሆኑ ህፃናቶችን ይዞ መሄድ ይሄ ለሴቶች ብቻ ያጠራ አይደለም፣ ወንዱም ይሆን እንደዛው። ግን በብዛት ልጆች ማነው ከእናቶቻቸው ጋር ስለሚወጡ ነው ወዴት አድርገን ማነው ከሴቶች ጋር ያያያዝንበት ምክንያት እና ይህንን አዳብ መጠበቅ ይኖርበታል። መስጂድ ውስጥ ማነው ህፃናት ልጆችን ይዞ እቤት በታዋቸው ማነው ያለቅሳሉ ሰው የለም ብላ የምታስብ ከሆነች ድሮውንም እኮ ማነው ቤታችሁ መስገዳችሁ የተሻለ ነው ለእናንተ። ልጆቻችሁን ማነው በስርዓት ብታሳድጉ ብታስተምሩ ነው የሚመረጠው ማነው ተብለዋል። ቤቷ ማነው መቅረት ነው ያለባት። ይህንን ችግር ማነው የሌለባቸው ሴቶች በሚወጡበት ሰዓት ደግሞ አደቡን ጠብቀው መውጣት አለባቸው። ሽቱ ማነው ሳይቀቡ ቡኹር ማነው ጭስ ነገር ማነው ደግሞ ሳይሞቁ ልብሳቸው ላይ ሆነ አካላቸው ላይ ሳያደርጉ መውጣት ይጠበቅባቸዋል የሚል መልእክት ነው። እንደዚህ ያሉትን ማነው አዳቦች ሴቶች ማነው ጠብቀው ማነው የሚወጡ ማነው ከሆነ ሴቶች ወደ መስጂድ ከመሄድ የሚከለክላቸው ነገር አንድም ነገር የለም፣ መብታቸው ነው ማለት ነው። ይህን መብታቸውን ማነው የሚያሳጣው አደብን አለመጠበቅ ነው። ሴቶች አደባቸውን ጠብቀው ሸሪዓ የሚፈቅደውን ነገር ተከትለው እስካልሆነ ድረስ ወደ መስጂድ ለኸይር ስራ ማነው እንሄዳለን ብለው በመስጂድ ውስጥ ማነው ያሉትን ሰዎች ማነው የመወስወስ ወይንም ወደ መስጂድ የሚሄዱ ማነው ወንዶችን ሌላ ማነው ሀሳብ ውስጥ ማነው በሚያስገባ መልኩ ሴቶች እንቅስቃሴ ማድረጋቸው ይሄ ተገቢ ነገር አለመሆኑን በማስታወስ እናቶች እህቶች ወደ እዚህ በምትመጡበት ጊዜና ወደ መስጂድ በምትመጡበት ጊዜ እነዚህ አዳቦች ሊጠበቁ ይገባል። እነዚህን አዳቦች ማነው መጠበቅ አለብን የሚል የሆነ ትልቅ መልእክት ነው። እነዚህን ታነጠብቅ የምንወጣ ከሆን የወንጀል ማነው ተሸካሚ ወይንም አጥፊዎች መሆናችሁን ልታስታውሱ ይገባል። ወንዶችም እንደዚህ ያሉ ስህተቶችና ጥፋቶች ማነው በሚታዩበት ሰዓት ዝም መባል የለበትም። ነቢዩ ዓለይሂ ሰላቱ ወሰላም መረአ ሚንኩም ሙንከራን ፈሊዩገይርሁ በማለት አስተምረውናል። አንድ መጥፎ የሆነን ነገር ያየ ሰው ያንን ሊያስወግደው ይገባል። ስለዚህ ሴቶች አደብ በሚያጡበት ጊዜና ወደ መስጂድ እንሄዳለን እያሉ ሶላት ተራህ ሶላት ለኢሻ ሌሎችም ሶላቶች ማነው ይሁን ስተት ካለ ያ ስተት ሊነገራቸው ማነው ሊመከሩ ይገባቸዋል። ያለማወቅ ከሆነ ማሳወቅ ማነው ግዴታ አለብን። አውቆ ጠፍ ማነው ከሆኑ ደግሞ ከመስጂድ ማነው የሚቀሩበትን መንገድ ጥረት ማድረግ አላፊያዎቻቸውን ባሎቻቸውን ወይንም አባቶቻቸውን ማነው በመንገር ከመስጂድ ማነው የሚቀሩበትን ፍቃድ ማነው ያለ መስጠት ማነው መብት ማነው ይጠበቅላቸው። በዛን ሰዓት ወደ መስጂድ ሲሄዱ ማነው አትከልክሏቸው። ላተምነዑ ኢማ አላህ መሳጅድ አላህ ብለው ነብያችን አለይሂ ሰላቱ ወሰላም የተናገሩት እኮ ሰርዓትና አደብን ጠብቀው ለሚሄዱ ሴቶች ነው። አደቡን ማነው የማይጠብቁ ከሆኑ ያ መፍቀድ ያለበት አካል ሊፈቅድላት ማነው አይገባም።
እና ይሄንን ነገር ሁሉም ሰው ይመለከተዋል ስተት ካለ ያንን ስተት ማነው የማስተካከል የኢማም ብቻ አይደለም ወይንም የወላጆች ብቻ ማነው አይደለም ያየነው መራ ሚንኩም ሙንከረን فليغيره بيده فإن لم يستطع فبلسانه ያን መጥፎ የሆነ ነገር ለማስወገድ ማነው ከቻለ በእጁ ማነው ካልቻለ በምላሱ فإن لم يستطع فبقلبه የሚለው ሐዲስ ሁሉም ቦታ ላይ ማነው የሚገባና ሁሉንም ማነው የሚያካትት የሆነ ምክር ወይንም ማነው ግዴታ መሆኑን ተገንዝበን ወንዶችም ሴቶችንም የሚመለከት ነው ሴቶችም እስበስታቸው ማነው ሊመካከሩ ይገባቸዋል ይሄኮ መራ ሚንኩም ሙንከረን የሚለው ያው ከሙእሚኖች ሆነ ማለት ነው እንጂ ወንዶቹን ብቻ ለይቶ ወይንም ሴቶችን ብቻ የሚል አይደለም ሴቶችም እስበስታቸው በመካከላቸው ስተት ማነው የምትፈጽም ሴት ማነው ካለች ተይህ ነገር ከሆነ አይበጅም ይሄ ማነው አደቡ እንደዚህ ነው ስርዓቱ ማነው በዚህ መልኩ ነው እንደዚህ ሆነሽ ማነው መምጣት የለብሽም እንደዛ አታድርጊ ብለው ማነው መምከር ማስተማር ሴቶቹንም ይመለከታል አይ በነገራት ማነው አተሰማንም እኛ እንደጋተለንም አይባልም የሚያሰማው ያንን ቀቡል የሚያስገኘው ማነው አላህ ነው ከኛ በኩል ማነው የሚጠበቀው ከሴቶች ሆነው ከወንዶቹ መልእክትን ማስተላለፍ እንጂ ያ መልእክት ተላለፈ በኋላ ሰው ይቀበላል አይቀበልም የሚለው ግዴታ የለብንም ግን የመመከርና የማስተማር ግዴታ ማነው አለብን እና ሴቶችም እስበሳችሁ ልትመካከሩ ይገባል የማያውቁት ሴቶች ማነው አስተምሯቸው የሚያውቁትን አውቀው የሚያጠፉትን ደግሞ እንደማይበጃቸውና ትልቅ ጉዳት እንደሚያመጣባቸው እያስታወሳችሁ እያስተማራችሁ አደቡን ስርዓቱን ማነው ጠብቆ መሄድ በረመዳን ወደ ሶላት ተራዊህ ወደ ሶላት الجماعه ይቻላል የሚለው መብት የሚጠበቀው አደቡ ሲጠበቅ መሆኑን ተገንዝባችሁ እናቶች እህቶቻችን የረመዳን ተጠቃሚዎች መሆን ይጠበቅባችኋል ያን የዛሬውን ትምህርታችን ላይ እዚህ እናጠናቃለን جعلنا الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته Oh